መጀመሪያ በአጥር በውጭ በኩል ሰንሰል ቢጤ ትተክላለህ። ቀስ ብለህ ለሰንሰሉ አጥር ትሰራለህ። ከዛ የውስጡን አጥር ታፈርስና ከሰንሰሉ አጥር ውጪ ባህር ዛፍ ወይ ኮሽም ነገር ትተክላለህ። በቃ ከባህር ዛፍ ውጪ ሌላ አጥር፣ ከአጥር ውጪ አበባ መትከል፣ ከአበባው ውጪ ሌላ አጥር ማጠር። እንዲህ ገፋ ገፋ እያደረግህ ነው ድንበርን የምታሰፋው ነው። የኔ ያልሆነ ድንበር እንድገፋ ነው የምትመክሪ? ምን አስሬ የኔ ያልሆነ ይለኛል። ያንተ እንዲሆንማ ነው የምንማከረው። ኧረ ምክክር የለም። ጭራሽ ሕግና መንግስት የሌለበት ሀገር ላይ የምንኖር መሰለሽ እንዴ? ቀድሞ ነገር ምን ተማምኜ ነው ባልተፈቀደልኝ መሬት ላይ ተንሰራፍቼ የምሰፍረው? ኤሬዲያ አልጫ ሌላው ምን ተማምኖ ነው ከተሰጠው እጥፍ እያደረገ የሚወስደው? እኔ በምን አውቃለሁ ምን እንደተማመነ? የተማመነውን ቢተማመን ነው። እኔ ለራሴ አንድ ደሃ የሞጃ ሰፈር መጤ አገኘው ብዬ ያልተፈቀደልኝን መሬት ብነካ የተፈቀደልኝን አስረክቤ አጨብጭቤ እንደምቀር አታውቂም? ሲፈጥር ቡካን አድርጎ ፈጥሮ ነው እንጂ ስንቱን ቀስ በቀስ መሬቱን እያስፋፋ የጋሻ መሬት ባለቤት የሆነው። መሬቱ የማን ነው? እንደምታየው ምድረ በዳ አይደለም። አጥረ ብታቆየው ከጊዜ ብዛት ይርጋ ተብሎ የራስ ይሆናል። በእናት በወለዱ በሰፈር ቤቢ አትምታኝ። በወንድ ልጅ አምላክ በሀብት በጉልበት ከፈለኩ ገላር። እሺ ትገለኛለህ አውቃለሁ። ይቅርታ ጠየቅኳችሁ እኮ። አሁን ለክቻለሁ፣ በቃ ተሳስቻለሁ። ልቀቁ። ሰፈር ሼት ነው? ሞጃ ሰፈር። ምን ሰፈር? ሞጃ ሰፈር አልኩ እኮ። የት ነው እሱ? ጉግል ማፕ ላይ አለ? ምን ላይ አለ? ጉግል ማፕ ስቱፒድ። ጉግል ማፕ አታርፊ። የፈለግሽውን ሰፈር በኢንተርኔት መንጥሮ ያሳይሻል። የትም ሳልሄድ እዚህ ዱቅ ብዬ ያደግሽበትን ሰፈር ያልሻል። ተናገሪ። አዲስ አበባ የት አካባቢ ነው? የትም ማለቴ ሞጃ ሰፈር አሁን በህይወት የለም። የትኛውም ካርታ ላይ አታገኘው። ትዘላብጃለሽ እንዴ? ልታጭበረብሪኝ እንዳትሞክሪ። አይካልሽ ፍሬንዶቼ እንደቅድሙ መጥተው አክሽን ፊልም ይሰሩብሽ። ወይ አይምጡ። አታድክማቸው በእናት። እኔ ራሱ እኮ ተጭበርብሮብኝ ሰፈር የለኝም ማለት ነበረኝ። ወፌ ቆመች። ፍልሰትና ዝግጅት መዓዛ ወጡ። ልጆች፣ አባቡ፣ ሰላም፣ ፍሬገነት፣ ይህንን ይመስላል እንግዲህ አዲሱ ሰፈራችን። ወደ አዲሱ ቤታችን እንኳን በደህና መጣችሁ። ወይኔ ጉዳችን! አበስኩ ከርኩ። እግዚአብሔር ይርዳን። እንግዲህ አባ አንድ ጥያቄ ልጠይቅ። ምንም ሳትደብቅ ንገረኝ። ምንም ሳትደብቅ ጠይቀኝ አባቡ። የት ነን? አዲሱ ሰፈራችን ነና። ምን ነው አዲሱ ሰፈራችን? የታል ሰፈሩ? ይሄ ሁሉ የምታየው አጥር ምንድን ነው አባቡ? ሰው የለም እንዴ ታዲያ በሰፈሩ? አዲሱ ሰፈር እንደ ሞጃ ሰፈር መስሏችሁ ነው እንዴ? እዚህ ሁሉም ግቢውን አጥሮ ስለሚቀመጥ ሰው ያለበት ሰፈር ላይ መስል ይችላል፣ ግን ሰፈር ነው። ያውም ዘናጭ የሀብታም ሰፈር። ላይን እንኳን አንድ የሚያስቀይም የድህነት ምልክት የሌለበት ከልቡ የሞጃ ሰፈር። እሺ የሰፈሩ ስም ማን ነው የሚባለው? አላውቀውም፣ ግን ይኖረዋል። ስም መቼም ላይኖረው አይችልም። እንዴ ስም ባይኖረውም አይገርመኝም። ሁሉም
ሰው ግቢውን አጥሮ ከተቀመጠ በየት በኩል ተገናኝቶ ለሰፈሩ ስም ያወጣል? በስኩ ገበርኩ እንዲሁ የጸጥታው አከባበድ። ሰፈሩ የሀብታም ሰፈር ነው። አታዩም እንዴ? አጥራቸው በአይነቱ ተንጣሉ። የባለ ድንጋይ የግንብ አጥር፣ ባለ ቀለም አጥር፣ የስዕል ሸራ የመሰለ አጥር፣ ይሄው አደገኛ ኤሌክትሪክ የተጠመጠመበት አጥር፣ ካሜራ የተገጠመለት ሰማይ ጠቀስ አጥር። እኔ ልሙት ሀብታም ባይኮንም እኮ ሀብታም እያዩ መኖር ራሱ ለአይን ተስፋ ነው። ልጆቼ በእውነት ነው የምላችሁ፣ እዚህ ሰፈር በመኖራችሁ እድለኞች ናቸው። እንደው ማማሩ በራቸው ራሱ እኮ ኪሳቸውን ይናገራል። ምን ጥርጥር አለውማ? እነሱ አንድ በር የሚያሰሩበት ብር እኮ 3 የኔን አይነቷን ምስኪን ቤት ይሰራል። ተንሸራታች በር፣ ግዙፍ የጥበብ በር። ጠጋ ብላችሁ ያያችሁት እንደሆነ እኮ የሰው ልጅ ምንኛ ፈጠራው አድጓል፣ አስተሳሰቡ ተለውጧል የሚያስብል ውድ የጥበብ ስራ ታያላችሁ። በትዕዛዝ ነው አሉ የሚያሰሯቸው። እሺ፣ በሀብታም መደነቃችንን ትተን ወደ ራሳችን እንመለስ። የኛ አጥሬታል። አጥሮ ለጊዜው አልደረሰልኝም። እዚህ ሰፈር አጥርን በትዕዛዝ ነው እንደሚሰራው? እጅ አጠረኝ አባቡ። በወዳደቀ እንጨትና ቆርቆሮ አጥሮ መግባት እኮ አላቃተኝም። በኋላ ደግሞ ሰላምና አባቡ እነማን ናቸው ሲባል እነዛ የወዳደቀ አጥር ግቢ ውስጥ የሚኖሩ ተብላችሁ ልጆቼ የሰው መጠቋቆሚያ እንዳትሆኑብኝ አስቤ ነው። አንድ ጊዜ ቤት ውስጥ እንግባ እንደላደልና ስራ አፈላልጌ ብር እንዳገኘው እናሳጥረዋለን። እንደ ሰፈሩ የተንጣለለ ሰማይ ጠቀስ አጥር ባላቆምም ኪሴን ያገናዘበ አጥር፣ ከሞጃ ሰፈር መምጣቱን እንዳረሳ ድሃ፣ የድሮ ድህነቱን መሰረቱን እንዳረሳ ድሃ በአቅሜ የአገሪቱን መዋለ ነዋይ አጥሬ ላይ ላለማፍሰስ ተጠንቅቄ አጥረዋለሁ። ደሞስ አጥር ምን ያደርግላችኋል? እናንተ ራሳችሁ ለከተማው አጥር ሆናችኋል። ንፋሱ ካላስቸገራችሁና ሌባ ምናምን ካልፈራችሁ አጥር ምን ይሰራላችኋል? ወይኔ እኔ የምለው እዛ ወዲያ ተከምሮ የሚታየኝ ደግሞ ምንድን ነው? ቆሻሻ ነው። የከተማው ቆሻሻ ሁሉ እየመጣ የሚከማቸው እዚህ ነው። ወይኔ ጉዳችን! እንደዛ ከሆነ እኮ ጥንባንሳ ምናምን ይኖራል። አይጠፋም። አያስፈራም? ምን ያስፈራል? ጥንባንሳዎቹ ምግብ ጋር ካልደረሳችሁ አይነኳችሁ። ጥጋችሁን ይዛችሁ አርፋችሁ ቤታችሁ ሰብሰብ ብላችሁ መቀመጥ ነው። እሺ ቤታችን የታል? ቤታችን ያውልሽ። በእውነት ምን ነው? አይ ምንም። ያቺ እኔ ስታሳዝን ምስኪን። አባ ለምንድን ነው ግን ቤታችን እንደዚህ ርዝም ያለው? አውቄ ነው። እንደ አዲሶቹ ጎረቤቶቻችን ባለ 3 እና 4 ፎቅ መኖሪያ ቤት ለመስራት አቅሜ አይፈቅድም። ቤታችን ደግሞ በአካባቢው ካሉ ቤቶች አንሳ እንድትታይ አልፈለኩም። ስለዚህ መሰረቱን ከፍ አድርጌ ሰራሁት። ለዚህ መሰረት ያወጣሁት ብር ራሱ እኔን ከመሰረቴ ነቅሎ ጥሎኛል። እናንተ ግን የቤታችሁ መሰረቱ ምን ነው እንዲተንቀዋለለ ብሎ ሰው ቢጠይቃችሁ አይ መሬቱ ረግረግነት ስላለው መሰረቱ ጥብቅ መሆን አለበት እንዳይሰምጥ ተብሎ ነው በሉ። የአፈር ምርምር ተደርጎበት ቦታው ፎቅ ለማሰራት አይሆንም ብለዋል አሉ በሉ። ዋሹ ነው የምትለን? ዋሹ ማናለ አልኩ። ወጣኝ እኔ። ሲረዷችሁ ወቁ እንጂ በሀብታም ሰፈር መሀል የበታችነት ስሜት እንዳይሰማችሁ ሲያግዟችሁ ይግባችሁ እንጂ። ሰፈሩ ግን አዲስ አበባ ነው። በኋላ ልጅሽ ቤት ሰርቶ የት ነው ሄደው ሲሉኝ እንዳልቀባጠር። እኔ ኢትዮጵያም ያለው አልመሰለኝ። ልጆች አልወደዳችሁትም እንዴ? ፍሬገነት እማ ምንድነው ፊታችሁ እንዲህ የጨፈገገው? አማራጭ አለ? ደግሞስ ወደን ነው የምንወደው። ባትወዱትም እንግዲህ ምንም አይደረግም። ባይሆን አንዳንዴ ሰውና ጫጫታ ሲናፍቃችሁ ከተማ ልንሄድ ነው ያላችሁ እኔ አያታችሁ ቤት እየመጣችሁ ዋሉ። በቃ የኔም ቤት ተራው ደርሶ እስኪፈርስ እሑድ ቅዳሜ ነው እኔ ጋር አለሁላችሁ። ኧረ አሁን ይለምዱታል። ያዩ የለ ልጆች አባቡና ሰላም እንዴ ተው እንጂ አንለምድም ብላችሁ ፈራችሁ እንዴ? ኧረ ይለመዳል። እንኳን ሰው አውሬም ይለመዳል። ለማዳ አድርጎ ፈጥሮናል። አይዟችሁ እንለምዳለን። የሚል ነገር አይሰማችሁ? ጸጥታው ነው። ዝምታ ሲበዛ እንዲህ ነው በጮት የሚያደነቁርሽ። እሱን እከታተላለሁ ካልሽ ታብጃለሽ። እንዳልሰማ ለመርሳት መሞከር ነው። ቦታ አትስጪው። አውቃለሁ። ሞጃ ሰፈርን የመሰለ ጫጫታና ሁከት በበዛበት ሰው ራሱ ዝም ካለ የሚሞት የሚመስለው ሰፈር ኖራችሁ እዚህ ጸጥታው ሊጮህባችሁ ይችላል። ግን ታዲያ አግኝታችሁ ነው እንዴ? ከከተማው ሁከትና የድምፅ ብክለት ራቅ ማለት ደስ አይልም? ራቅ ከጩኸት፣ ራቅ ከግርግር፣
ራቅ ተፋፍጎና ተዛዝሎ ከመኖር ነው ከግማት እና ቀረብ ወደ ዋናው የቆሻሻ ማከማቻ። ምን ሆነሻል ፍሬገነት? ምን አለ በጎ ነገር ቢታይሽ? ምን አለ ልጆች ያዱሱን ቤት እንዲወዱት ለማድረግ ስፍጨረጨር ጣልቃ ባትገቢብኝ? አረ ይውደዱልህ እንዴ! የሚወደድ ነገር ካገኙበት ቢወዱት ደስታውን አልችለውም እኔ። ምን የሚያስጠላ ነገር አለው? እስቲ ንገሪኝ። ይሄ እኮ ቤታችን ነው ፍሬገነት። የገዛ የራሳችን ቤት፣ የራሳችን ነፃ አየር፣ የራሳችን ግድግዳ ነው። እዚህ እኮ ግድግዳችን ላይ ሚስማር መተን ፎቶአችንን ለመስቀል ጎረቤት ሄደን አናስፈቅድም። ግድግዳዬን ቆረቆርክ፣ ልጄን ከእንቅልፍ ቀሰቀስክ ብሎ የሚጣላን ጎረቤት የለም። ተው እንዴ! ገና ለገና ልጆች አዲሱን ሰፈር ይወዱልኛል ብለን እትብቴ የተቀበረበትን ሰፈር አታንኳስ። ግድግዳ ከጎረቤት ጋር ብትጋራ ታዲያ ምን ተጎዳ? ሲያምህ እንኳን ግድግዳ ደብድበህ ስትጠራው አይደለም ጎረቤት የሚደርስልህ። ሆኖም ቀረ አሁን ወደ ኋላ መመለስ አንችልም። የሞጃ ሰፈርን ሰው ነቅለን እዚህ አምጥተን እናሰፍረው። እንግዲህ እንደ ጨው ዘር በከተማው ተበትነናል። ይልቅ ባለ መኪናው ዕቃ አውርዱ እያለ ነው ጥሩምባውን የሚያስጮህ። ሾፌሩ ጥጋበኛ ነው እናቴ። ዕቃ ላድረስ እንጂ ልሸከም አልመጣሁም ብሏል። እኔና ባቡ መኪናው ላይ ወጥተን አንድ ባንድ ስናቀብላችሁ ሴቶቹ ከታች ሆናችሁ ትቀበሉናላችሁ። ሴቶቹ እኔም ከሴት ተቆጥሬ ለሸክም መታጨቴ ባልሆነና ሳቄም ባላመጣሁ። እኔ መውደቂያችሁን ለማየት እንጂ ለጉልበት ስራ አልመጣሁ። አንቺም አናለማ ሰላምና ፍሬገነትን ያልኩት እንበቃለን እኮ አፍታም አይፈጅብንም። እጅ በእጅ እንጨርሳታለን። ሰላም የታለች እንዴ? ወዴት ተሰወረች? ወዴትም አትሰወርም። ተዋት። ሰሐራ በረሃ መሃል የበቀለ ዛፍ በላት። ወደ የትኛውም አቅጣጫ ብትሄድ ከሩቅ መንጥረን እናያታለን። ስራ ማምለጧ ነው በሷ ቤት። አማረ ግን ጥሩ ጠይቃል። እነዚህን ህዝብ መሃል ኖሮ የማት አይነት ህዝብ አመል ያበቀሉ የህዝብ ልጆች ለማሳደግ ከዚህ የተሻለ ሰፈር አታገኝ። አሁን ልጆቹ የኔ ናቸው ብትል ያምርባል። እስኪ እንደለመዱት የትም እየዘለልን ካገኘነው ሰው ጋር እየተላፋን የትም እያመሸን እንኖራለን ይበሉ። የአውሬ ራት ሆኖ ነው የሚቀሯት። እሺ አሁን ወደ ስራ። አባቡ መኪና ላይ ወጥተህ ዕቃዎቹን ታቀብለናለህ። እኔና ፍሬገነት ከስር ሆነን እንቀበላለን። እንዴ ብቻዬን እችላለሁ እንዴ? እሺ ፍሬገነት አብራ ሆና ታግዝ። እኔ መኪና ላይ ወጥቼ ልሰቀል? ምን በወጣኝ? ተው እሺ እኔ እሰቀላለሁ። አንቺ ከታች ሆነሽ ትቀበይናለሽ። ምን ነው አልሞት አልኳችሁ? ይሄን ሁሉ ሞጃ ሰፈር ያፈራው ኮተት ለብቻዬ ምን አጠፋው? ውጡ እምቢ፣ ውረዱ እምቢ። ታዲያ ምን ይሁን ነው የምትይው ፍሬገነት? ለምን እንዴ ሰው የለም ባገሩ? ጎረቤት ፈላልገን አግዙን ብንላ አግዙን እና ገና ከመድረስሽ ጎረቤት ሄደሽ በር ልትቆረቁሪ ነው? ለምን አልቆረቁርም? እርሱ አይን አላወጣ ካሉ ታዲያ ምን አደርጋለሁ? ደግሞስ ጎረቤቶቻችን ከሰው አልተፈጠሩ? መከራ ቢገጥማቸው ፈጥኜ የምደርስላቸው ጎረቤታቸው ልሆን አይደለም? ባጣ ሰራተኞቻቸውን አላጣም። በጣም አሪፍ ሐሳብ። እኔም የሰፈር ጎረምሶችን ፈላልጌ ልምጣ፣ በዛውም አዳዲስ ጓደኞች ላብስል። ምን? አንተ ከመኪናው ላይ እንዳትወርድ ነግሬሃለሁ። ወዴትም ንቅንቅ እንዳትል። ማንም ሳይረዳን ለብቻችን መኖር መለማመድ አለብን። አንተ ምን ነው እንዲህ ሰው ጆሮ ላይ ማንባረቅ ጥሩ ነው? አንተውም አንተ ሰፈር እየረበሽክ እኮ ነው። እንኳን እንዲህ ጥሩምባ ነፍቼባቸው እንዲሁም አይነጥላችሁ አልወደደኝ። ወይዬ ሰላምዬ፣ ጠፋሁልህ። ምን አልኩልህ? ጠፍቻለሁ። ቀላል ጠፍተሻል እንዴ? ለመናፈቅ ብለሽ ነው የጠፋሽው? አሁንማ ሰፈርሽም ራቀ፣ በቃ ለመጥፋት ተመቸሽ። ይኸው ብቻ ጠፋለሁ ብለሽ በዛው እንዳትረሺ ተጠንቀቂ። ምንም አልገባህም ቴዲ። ጠፋሁ እኮ ነው የምልህ። ከምንድን ነው የጠፋሽው? ከቤት ጠፋሁ፣ ከሰፈራችን ጠፋሁ። ምን ማለትሽ ነው? ጠፋሁ ማለቴ ነው። በይ ተመለሽ። እንዴ ያምሻል እንዴ? የት ለመሄድ ነው? ምኑን ብለሽ ነው ከቤት የምትጠፊው? እባክህ አውቄ አይደለም የጠፋሁት፣ መንገድ ጠፍቶኝ ነው የጠፋሁት። ሳላስበው አዲስ ከገባንበት ሰፈር ዝም ብዬ ሲሄድ ጠፋሁ። ምን ትቀልጃለሽ? አሁን የት ሆነሽ ነው? የት እንዳለው ካወኩማ አሁንም ጠፋሁት። ቴዲ የምለውን አትሰማኝም እንዴ? ጠፍቻለሁ። እሺ ገብቶኛል የኔ ቆንጆ። እስኪ በአካባቢው ምን ምልክት ይታይሻል? ምንም የታጠረ ነገር ብቻ። እሺ ወይ ሰዎች ጠይቂያ ያለሽበትን ይንገሩሽ። ምንም ሰው የለም።
ጠፍቻለሁ። እውነትም ጠፍተሻል። ታዲያ ምንድን ነው የሚሻለው? ወይ ምናልባት አካባቢውን ካወቁት ከቤት መጥተው እንዲወስዱሽ ብትደውይላቸውስ? እንዴት ብዬ ላገኛቸው? አዲሱ ሰፈር ኔትወርክ አሪፍ አይደለም መሰለኝ። የአንዳቸውንም ስልክ ማግኘት አቃተኝ። ታዲያ ለእኔ እንዴት ደወልሽልኝ? ዛሬ ምን ሆነሃል ግን ቴዲ? ከአዲሱ ሰፈራችን እኮ በጣም ርቅ ያለው ጠፍቻለሁ ማለት ግን አይገባም እንዴ? እኔ ልጥፋልሽ? እኔ እኮ ግራ ገብቶኝ ነው የምናገረውን ሁሉ ካላውቀው። ጠፍቻለሁ ቴዲዬ፣ የማላውቀው ቦታ ነኝ። በቃ ግራ ገብቶኛል። እኔን ግራ ይግባኝ። ናና ውሰደኝ ቴዲ። የት ብዬ መጥቼ ልውሰድሽ? ሰላም አላውቅም። ናልኝ፣ በቃ ናልኝ። ምን አይነት ጣጣ ነው በእናታችሁ? አንቺ ሲጀመር ከማታውቂው ሰፈርና ቤት ምን አርቆ ወሰደሽ? ሰው አትጠይቂም ነበር? አካባቢውን እስክትለምጂው አትረጋጊም? እንደዛ ነው የሚባለው ቴዲ? ሰው ጠፋው ሲል መልሱ ይሄ ነው? ማን ጥፊ ያለሽ? አመሰግናለሁ። እሺ ታዲያ ምን ልበልሽ? ሰላም ጠፋው ትይኛለሽ። አካባቢው ምን ይመስላል ሲሉሽ አላውቅም ትያለሽ። ሰው ጠይቂ ሲሉሽ ወፍ የለም ትያለሽ። ደውዪ ሲሉሽ ኔትወርክ የለም ትያለሽ። ጠፍቻለሁ። እኔ ልጥፋልሽ? ቴዲዬ ፈራሁ። እኔ ልፍራልሽ? ሰላምዬ እኔ ቆንጆ ብቻዬን ነኝ። እኔ ብቻዬን ልሁንልሽ? ውሰደኝ። እሺ በቃ። ምን አይነት ጣጣ ነው በእናታችሁ? ምን አይነት ጣጣ ነው? እኔ ለአንተ ብዬ ጠብቼ ምን አይነት ጣጣ ነው ትለኛለህ? እንዴት ነው ለእኔ ብለሽ የጠፋሽው? ሰላም ታዲያ ለማን ስል ነው የጠፋሁት እንዴ? አዲሱ ሰፈራችን በሰላም መግባታችንን ልነግር ስደውል ኔትወርክ ስላልነበረ ኔትወርክ ያለበትን ስፈልግ አይደል እንዴ ከቤትና ከቤተሰቦች ርቄ የጠፋሁት? በጣም አጨናነቅሽኝ እኮ። እኔም አልተጨናነው፣ ከቤት ርቄ ኮምፓስ ጠፍቶብኝ የጠፋሁት። አሃ ሰላም፣ ስልክሽ ጂፒኤስ አለው እንዴ? ምን አለው እንዴ? ጂፒኤስ የሆነ ቦታ ሆነሽ ስትጠፊ ያለሽበትን ምልክት ይነግርሻል ይባላል። እንጃ አላውቅም። እኔም አላውቅም። እኛ ሀገር ይኑር አይኖርም አላውቅም፣ ግን ቦታ ሲጠፋብሽ ይጠቁማል ይላሉ። ስልኬ ላይ ነው የማገኘው? እኔ እንጃ። ቆይ እስኪ ልጠይቅ፣ ምን ላይ እንደሚሰራ የት እንደሚገኝ ልጠይቅ ምናምንና መልሼ ልደውልልሽ። ያመሃል እንደ አንተ ጠፍቻለሁ እያልኩ እኔ እንደመፈለግ የሌለ ጂፒኤስ ልትፈልግ ነው? ጠፍታ አታውቅም እንዴ? እንጂ ጨንቆ ብቻ ነው አታውቅም? አላውቅም ሰላምዬ። ቤተሰቦችን ከዚህ በኋላ ላላያቸው እችላለሁ። ጅብ ሊበላኝ ይችላል። የማላውቃቸው ዱርዬዎች መጫወቻ ልሆን እችላለሁ። እሺ በቃ መጣሁ። የት? አንቺ ጋር ነው። የትም ብዬ ቢሆን ፈልጌሽ እመጣለሁ። አንተ ራስህ ብትጠፋስ? ልጥፋ? አንቺ እኔም ብለሽ አይደል የጠፋሽው? እኔ አንቺን ብዬ ብጠፋ ምን አለበት? ቴዲ ይናልኝ። እመጣልሻለሁ የኔ ቆንጆ። እሺ እወድሻለሁ ሰላምዬ። እወድሃለሁ ቴዲ። በቃ ቻው፣ መጣሁ። ቆይ ስልኩን አትዝጋው። ብቻዬን ሆኜ እንዳልፈራ ክፍቱን ይሁንና እያዋራኸኝ ና። እሺ ሰላም፣ ያልዘጋው አውሪኝ። በቃ ደስ ያለሽ ታጮች። ቴዲ ሰሊ ቴዲ ይመጡልህ የለ ዋንዲ መቃና ለመስበር ትንሽ መጠጥ ቀማመሻለሁ። ሰው የለም እንዴ በቤቱ? ተኝተህ ይሁን ይሄን የመሰለ ግቢ ይዘው እንቅልፍ ከተተኛላችሁ ጉድ ነው። ድንጋይ አንስቼ ልደብድብ? ከየት የመጣች ባለጌ ናት ይሉኛል መቼም። ይበሉኛ እንግዲህ ካለመሰማት ይሻለኛል። ይሄን ያህል ሳንኳኳ ካልሰሙኝ በቁማቸው ሞተው ቢሆን ነው። አይ ምን ነውቴ፣ የራሳቸው ጉዳይ። የሚቀጥለውን ግቢ ሞክር ይሻለኛል። እንዲህ ጭር ባለ ሰፈር ብቻዬን ሳወራ ምናምን ቢያናግረኝ ራሱ ጥሩ አይመጣም። እንዴ መጥሪያ እያለ ነው እንዴ ይሄን ሁሉ ሰዓት ከብረትና ከድንጋይ ጋር የታገልኩት? ወይ ኮረንቲ እንዴት ቢተርፋቸው ነው ልጄ መጥሪያቸውን መስሪያቸውን በኤሌክትሪክ የሆነው? አቤት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው?
ከየት ነው? አቤት የኔ እመቤት። ኧረ እዛው ሂጂና እመቤትሽን የምትፈልጊበት ፈልጊ። ማነሽ አንቺ? አንቺ ራስሽ ማነሽ? አትነግሪኝ እኮ ነው የምለው። እንዴ ምን ሆናለች እሷ? ምን ፈልገሽ ነው የቤቴን ደውል የተጫንሽው? አማትቤያለሁ። እንዴ ልቀቅ አድርጊኝ። የሰፈሩ መጋኛ መሆንሽን አውቄያለሁ። አታናግሪኝ። ቆሻሻሽ ጋር አልደረስኩም። አትድረሽብኝ። እሺ ዞር በይ ከበሬ ላይ። አንቺ ራስሽ ዞር በይ ከጆሮዬ ላይ። አቤት። አንቺ ሴትዮ ዛሬ ከኔ ምንድን ነው የምትፈልጊው? ለምንድን ነው ጆሮዬ ላይ የምታቃጭይብኝ? እሺ እዛው በር ላይ ቆመሽ ጠብቂኝ። መጣሁ። እንዴ ናትና ፍሬ ገነት ብትመጪ ታዲያ ማን ይፈራሻል? ምን ማለቷ ነው? የት አባቷ ነው የምትመጣው? ብዬ ደግሞ ቆሻሻ ስር ከሚልከሰከስ ጋኔን ጋር ቀን በቀን ልነጋገር? ኧረ ፈጣሪ ከክፉ ሁሉ ጠብቀኝ። ምንድነው? ምን ፈልገሽ ነው? ውይ ሰላምታ አይቀድምም የኔ ጎረቤት። ደህና ዋልሽ? በእናትሽ የምትፈልጊውን ተናገሪና ከበሬ ላይ ዞር በይልኝ። ከበሬ ላይ ዞር በይልኝ? እንደዛ ይባላል እንዴ? እዚህ ሰፈር አዲስ ሰው የምትቀበሉት እንዲህ ነው? አሁን ምናምን በሴት ተመስሎ በድምጽ ሲያናግረኝ ነበር። አሁን ደግሞ አንቺ ዞር በይ ከበሬ ላይ? እንዴ ምን አይነት ከፈሱ የተጣላ ሰፈር ነው ይሄ? ባክሽ ቅድምም ያናገርኩሽ እኔ ነኝ። ማንም ሰው መጥቶ በሬን ሲያንኳኳ ላንኳኳ ሰው ከመክፈቴ በፊት ማንነቱን ለማጣራት በድምጽ አነጋግረዋለሁ፣ በካሜራም አየዋለሁ። በር ስትደበድቢ ቆመሽ ስትሳደቢ ሁሉ እኮ ያየሁሽ ነበር። እንዴት አድርገሽ? ይታይሻል ይሄ ካሜራ? የፎቶ ነው? ኡፍ በእናትሽ ለምን የፈለግሽውን ተናግረሽ ወደምትሄጂበት አትሄጂም? ኧረ ተይ ከሰው ጋር እንደምትኖሪ ሆኚ እንዴ። ምንም ቢሆን እኮ ጎረቤትሽ ልሆን ነው። አይበለውና መከራ ቢደርስብሽ ከሰው ሁሉ ቀድሜ የምደርስልሽ እኮ እኔ ነኝ። ደግሞ ማንም ሆነ ማን ቤትሽ ሲመጣ የምትፈልጉትን ተናገሩና ወደምትሄዱበት ሂዱ አይባልም። ግድ የለም እሱን ውለን ስናድር እየተራረምን እናስተካክለዋለን። ለማንኛውም አመጣጤ ለስራ ጉዳይ ነው። ወይ ጉድ! እሺ ታዩ ባለቤቶቹን ጠሪልኝ። የቤቱ ባለቤት እኔ ነኝ። እዚህ አካባቢ ሳር ቅጠሉን ብትጠይቂ ይነግሩሻል። ዘውዴ ማናት ብለሽ ጠይቂ። አሁን ምን ፈለግሽ? መጠየቄም አይቀርም። ለማንኛውም ዘውዴ ከዛሬ ጀምሮ እኔንም ወቂኝ፣ ጎረቤትሽ ልሆን ነው። እዚህ ከቤትሽ አጠገብ አቶ አማረ የሚባል ሰው ቤት ሰርቶ ቤተሰቦቹን ይዞ ገብቷል። አባቡ፣ ሰላምና እድላዊት የሚባሉ 3 ልጆች አሉት። አባቡ 19 ዓመቱ ነው። እድላዊት 3 ዓመቷ ነው። ሰላም ደግሞ 17 ዓመቷ ነው። የነበርንበትን ሞጃ ሰፈር ከመልቀቃችን በፊት ነው የሰላምን ልደት አክብረን የመጣ ነው። ሞጃ ሰፈር ለልማቱ ተብሎ ሲሰራ ነው ወደዚህ የመጣ ነው። ለመሆኑ ሞጃ ሰፈርን ታውቂዋለሽ? አታውቂው? ሞጃ ሰፈርን ሳታውቂ ምኑን ኢትዮጵያ ውስጥ ኖርኩት ያለሽ ታዲያ? ማን ነው ፈቶ የለቀቀብኝ? በእናታችሁ ማንሽ ግን አንቺ? ወይ አፈር በበላው ስሜን ሳልነግርሽ ፍሬ ገነት እባላለሁ። ልጆቹ ፍራፍሬ ነው የሚሉኝ። ፍራፍሬ በይኝ። አክስታቸው ነኝ። የእናታቸው እህት ነኝ። እናታቸው ለትምህርት ጀርመን ሀገር ሄዳለች። እናልሽ እናታቸው ከሄደች ጀምሮ አማረ። ሴትዮ ስራ የለሽም? ምን ታዩ እናቴ፣ እኔማ ሰው አገኘው ብዬ። በይ ሰራተኛሽን ጥሪልኝ። ሰራተኛሽን ጥሪልኝ? አዎ ሰራተኛሽን እፈልጋታለሁ፣ ጥሪልኝ። ሰራተኛዬ ለምን ፈለግሻት? ከመኪና ላይ ዕቃ ስናወር ታግዘናለች። የማንሽ ደፋር በእናትሽ። ለመሆኑ ከየትኛው ጠፈር ነው የመጣሽ? ከሞጃ ሰፈር አልኩሽ እኮ። ትተዋወቃላችሁ ከሰራተኛዬ ጋር? አንተዋወቅም። ከጠራሻት ግን እተዋወቃታለሁ። አትመጣም። ለምን አትመጣም? ጥሪልኝና ልጠይቃት። እሷ ራሷ አልመጣም ትበለኝና ሰፈሩን አንቅሬ ልጥፋው። ማንሽ? ፍሬገነት። እዚህ ሰፈር ጎረቤትሽ ሆኜ በሰላም እኖራለሁ ካልሽ 3 ነገሮችን ብቻ አድርጊልኝ። አንደኛ ያለኔ ፈቃድ ሰራተኛዬን ለማናገርም ለማሰራትም እንዳትሞክሪ። ሁለተኛ ከቻልሽ ከዛሬ በኋላ መተሽ የበሬን መጥሪያ እንዳትጫኝ። ሶስተኛ ብዙ አታውሪ። ብዙ ስታወሪ የሰፈሩን ጸጥታ ትረብሻለሽ፣ ውሃም ይጠማሻል። የሚጠቅምሽ ከሆነ እዚህ ሰፈር ዘወትር ውሃ ይጠፋል። የሰው በር ማንኳኳትሽን ትተሽ ውሃ ቅጂ። እንዴ እና ይሄን ተናግረሽ የት ነው የምትሄጂው አንቺ?
አይደለም ተኗኗር ናት። ደግሞ በካሜራ ያነሳውሽ ያልሽውን ፎቶዬን መልሽልኝ ወይም ሰርዥልኝ። እኔን ጠልቶ ፎቶዬን ወዶ አይሆንም። ፎቶዬን መልሽልኝ አንቺ ዘውዴ። ቤት ለምቦሳ እምቦሳ ሰሪ ይኸውልሽ እንግዲህ ይሄ ሳሎን ቤታችን አማረ። መቼም ዘንድሮ ወንድ ወጥቷል። ሙት አኩርተኛል። አሁን ልጅ አድጓል፣ ራሱን ችሏል፣ ለራሱም ለቤተሰቡም መውደቂያ አበጅቷል ብዬ ባወራም ያምርብኛል። እማማ ደግሞ ሚስቴ ካጠገቤ ስለሌለች ቤቴ በልማት ስለተነሳ ከስራም ስለተፈናቀልኩ ግራ ገብቶኝ ችግር ተደራርቦብኝ እንጂ ቤተሰብ ለማስተዳደር አንሳለሁ እንዴ? እኔስ ምን አልኩ ታዲያ? ዘንድሮ ወንድ ወጣህ፣ ቤት ሰራህ፣ ጎበስክ ማለት ምን ችግር አለው? ችግር የለውም። በቃ ቤት ወደ ማስጎብኘቱ ስራ ልመለስ። ሳሎኑን እንዴት አገኘሽው? ወደሽዋል? ባልወደው እኔ ያልኖርበት ብቻ ይሁን። አንገት ማስገቢያ ጎጆ ቢጤ ይቀልሳል። ግን ክፍሎቹ ምን ነው እንዲህ እንደ መቃብር ጥብጥብ ባሉ? ጠበቡ ብለሽ ነው? ይበቁናል እባክሽ፣ ዘላለም አንኖርባቸው። ጀርባ ማሳረፊያ ከተገኘ በቂ ነው። አይ ቤትማ ከልጅ ልጅ የሚተላለፍ ሀብት ነው። ይሄን ሁሉ ቤተሰብ ይዘህ መፈናፈኛ ከምታጣ ትንሽ ሰፋ ብታደርገው ጥሩ ነበር። ቤት ውስጥ ምን አፈናፈንን? ያለነው እንደሆነ ከከተማ ዳርቻ ላይ ነው። መፈናፈን ሲያምረን ወጣ ብለን በሰፊው ሜዳ ላይ እንፈናፈናለን፣ እንናፈሳለን። አሁን ታውለ መተናፈሻ ቦታ ስታጣ ብዙም ሳይቆይ ዓይንህን ጨፍነህ ስትገልጥ ራስህን በባለጸጋ ቤት ተከበህ ታገኘዋለህ። ምን አለች ትንሽ በል እንግዲህ በተሰጠኝ ቦታ ላይ ከዳር ዳር ለንፋስ እንኳን ቦታ ሳልተው ሰርቼበታለሁ። ማትረባ አጠገብ ካለው ትርፍ ቦታ ላይ ገመስ አድርገህ ብትሰራስ ኖሮ ማን እንዳይጠይቅህ ነው? ከማን መሬት ላይ ገመስ አድርጌ ልትራማ? አጠገብ ካለው መሬት ላይ ነው እንዴ? እኔኑ መልሶ ይጠይቀኛል እንዴ? መሬትን ይዘው ሲያበቁ ነው መከራከር። አዎ እንኳን እንዲህ ከተማ ጠረፍ ያለ ቦታ ይቅርና መሀል ከተማ እንዲህ ያደረግን ነው የመሬት ባለቤት ይሆን ነው። ቀላል እኮ ነው። መጀመሪያ በአጥር በውጭ በኩል ሰንሰል ቢጤ ትተክላለህ። ቀስ ብለህ ለሰንሰሉ አጥር ትሰራለህ። ከዛ የውስጡን አጥር ታፈርስና ከሰንሰሉ አጥር ውጪ ባህር ዛፍ ወይ ኮሽም ነገር ትተክላለህ። በቃ ከባህር ዛፍ ውጪ ሌላ አጥር፣ ከአጥሩ ውጪ አበባ መትከል፣ ከአበባው ውጪ ሌላ አጥር ማጠር። እንዲህ ገፋ እያደረግህ ነው ድንበርን የምታሰፋው ነው። የኔ ያልሆነ ድንበር እንድገፋ ነው የምትመክሪ? ምን አስሬ የኔ ያልሆነ ይለኛል። ያንተ እንዲሆንማ ነው የምንማከረው። ኧረ ምክክር የለም። ጭራሽ ሕግና መንግስት የሌለበት ሀገር ላይ የምንኖር መሰለሽ እንዴ? ቀድሞ ነገር ምን ተማምኜ ነው ባልተፈቀደልኝ መሬት ላይ ተንሰራፍቼ የምሰፍረው? ወዲያ አልጫ። ሌላው ምን ተማምኖ ነው ከተሰጠው እጥፍ እያደረገ የሚወስደው? እኔ በምን አውቃለሁ ምን እንደተማመነ? የተማመነውን ቢተማመን ነው። እኔ ለራሴ አንድ ደሃ የሞጃ ሰፈር መጤ አገኘው ብዬ ያልተፈቀደልኝን መሬት ብነካ የተፈቀደልኝን አስረክቤ አጨብጭቤ እንደምቀር አታውቂም? ሲፈጥር ቡካን አድርጎ ፈጥሮ ነው እንጂ ስንቱን ቀስ በቀስ መሬቱን እያስፋፋ የጋሻ መሬት ባለቤት የሆነው። መሬቱ የማን ነው? እንደምታየው ምድረ በዳ አይደለም? አጥረ ብታቆየው ከጊዜ ብዛት ይርጋ ተብሎ የራስ ይሆናል። ደሞስ ማንም መጥቶ መሬቱ ያንተ አይደለም ብሎ እንዳይልህ ነው። ኧረ ጠያቄ የለብኝም። እንደዛማ ቢሆን የት እንደምኖር አሳይሽ ነበር። መሀል ፒያሳ ላይ የታጠረው አጥር ውስጥ ገብቼ ነበር ይሄን ቤቴን የምሰራው። እንዴው መቼ ነው እንደ ዘመኑ ሰው ልብ የምትገዛው? መሬት ገዛው እኮማ። መሬት መግዛቴ ልብ መግዛቴን አያሳይም? እኔ ምን ቸገረኝ እናቴ። ለአንተው ብዬ ነው። እንዲህ ስትንከረፈፍ አንዱን አምጥቶ ያሰፍሩልህና መቃብርን ይዘህ ትቀራታለህ።
እኔማ ምን አስጨነቀኝ? ልጅሽ ቤት ሰራዋይ ሲሉኝ፣ አዎ መቼም የተንጣለለም ባይሆን አንገት ማስገቢያ የምትሆን የክብሪት ባኮ ቀልሷል ማለት አያቅተኝ ብዬ ባዳምጥሽ ወንጀል ውስጥ አስገብተሽኝ ታሰርልሽና በስተርጅና የልጅ ልጅ አሳዳጊ ሆነሽ ትቀሪያለሽ። እኔቴ ነሽ። ኧረ ስራም አላጣው። እንደውም እነዛ ልቅ አድርጋ ያሳደግካቸው ልጆችን እዚሁ እንደ ቀንበር የጠበበ ቤት ውስጥ አስረህ አኖር። ምክር ካልወደደልን እንደፈጥርጥር። ይልቅ ቤቱን አይተሽዋል፣ መውደቂያችንን አይተሻል። ሳይመሽብሽ ወደ ቤትሽ ተመለሽ። ሾፌሩ ዕቃዎቹን አራግፎ ሲጨርስ ቤት እንዲያደርስሽ እነግረዋለሁ። ለድላዊትም በጊዜ ብትሄጂላት ጥሩ ነው። ዕቃውን አደላድለን ቤቱን ስርዓት እንዳስያዝን ይዘሻት ትመጫለሽ። ጉድ የፈላ ዛሬ እንዴ! ኧረ ከጉድ ያውጣል እንዴ! ምን ሆነሃል አንተ? ሐረግ ደወለች እንዴ! እና የደወለች እንደሆነ ምንድነው አንተ እንዲህ ብርክ እስኪዝ ድረስ የሚያስደነግጥ? ሚስት ናት እንጂ ፌደራል ናት እንዴ? ኧረ እሷ ሀያል ሀገር ናት። የሴት ወካላት ወደ ሀገሯ መታ ትዳሯን አትሰበስብ ማመስለ ሰው ሀገር ተቀምጦ በስልክ ቤት ማስተዳደር። ያስቆጣት ነገር ሳይኖር ዛሬ ደጋግማ አልደወለችም። ከአሁኑ ጋር እኮ ለሶስተኛ ጊዜ ነው ከነጋ ስትደውል። ምን አድርጉኝ ነው እሱ የምትለው? ምንም ወሬ አደብቁኝ ትላለች። የቤታችንን በልማት መነሳት፣ የኔን ከስራ መባረር፣ የድራችንን መፍረስ የመሳሰሉ ጉዳዮች በአንዴ ነግሬያት ስለታመመች አሁን አንድም ነገር እንዳያመልጣት ደጋግማ ትደውላለች። በቀን 2ና 3 ጊዜ ትደውላለች። ምንም ነገር ብላት አታምንም። ተራርቆት ዳር ይሆናል ካላችሁ እዛው እንደ ፍጥርጥራችሁ። ሃሎ ሐረግ፣ እንደው አንተ ሰውዬ መቼ ነው ልብ የምትገዛው? አሃ ምን ነው ልብ የሚሸጥ አገኘሽልኝ እንዴ? አንተ ሰውዬ ምንድነው የሚሻል? 3 ልጅ ያለበት ቤት ማስተዳደር ያቃተ ሀገር ምራ ብትባል ምን ሊውጥህ ነው? ኧረ እንኳንም ሀገር ምራ አልተባልኩ። 3 ልጅ ያለበት ቤት ሳስተዳደር እንዲህ ህዝብ ጠላት ያደረግሽ። የሀገር መሪ በሆንማ ጦር ሰብቀሽ በመፈንቅለ መንግስት ነበር ነፍሴን የምታጠፊኝ። አትቀልድ። ለቀልድ የሚሆን ጊዜ አልተረፈኝም። ገና ከመደወልሽ በነገር ስትወርጅብኝ አቅሜን መመከቴ ነው። ምንም ቢሆን የልጆችህ እናት ነኝ። እሺ አክብረኝ። አንቺም በነጋ በጠባ የምትወቅሽኝን ተይኛ እንዴ! እስኪ አሁን ምን ጥፋት ተገኘብኝ? 3 ልጅ እናትም አባትም ሆኜ ለማሳደግ ደፋ ቀና እንደምል ይጠፋሽ። ሰላሜት ነው ያለችው። ሰላሜት ነው ያለችው ማለት እሷ ሰፈሩን ለቃ ስትጠፋ አንተ የማንን ጎፈሬ ታበጥር ነበር? ሰላም ስትጠፋ የማንን ጎፈሬ ታበጥር ነበር? ሰላም የጠፋች አንተኑ ልጠይቅህ እንጂ ነው መጥቼ ልፈልጋት። ሰላም ቤቷ ናት። ምንድነው የምታወሪው ሐረግ? እሺ አቅርብልኝ ላናግራት። አሁን ላቀርብልሽ አልችልም። አዲሱን ሰፈር ለማየትና ንፋስ ለመቀበል ወጣ ብላለች። አትዋሸኝ አማረ። ሐረግ አታውቅም ሞኝ ናት ብለህ አስበህ ከሆነ በጣም ተሳስተሃል። አሁን ደውዬላት ነበር። ከቤት ርቃ የማታውቀው ሰፈር ጠፍታ ተጨንቃለች። ምን ትቀልጃለሽ? የምትቀልደው አንተ ነህ። እሺ ቶ አባቡን አቅርብልኝ። እሱም ባዘው ይቀለኛል። ትላንት የወለድከው ልጅ ብለትህ አባቡ የለም። ከመኪና ላይ ዕቃ የሚያወርዱልንን ጎረምሶች ፍለጋ ወጣ ብሏል። እሺ ስልኩን ለፍሬ ገነት አቀብላት። እሺ ፍሬ ገነት አሃ፣ ለካ እሷም ዕቃ ወደ ቤት ማስገባት እንዲያግዙን ጎረቤቶች ልጠራ ሄዳለች። እማማለች፣ ታናግሪያታለሽ? ስማ አማረ፣ በ1 ሰዓት ውስጥ እየሰማኸኝ ነው? በ1 ሰዓት ውስጥ ሰላምን ከገባችበት ገብተህ ፈልገህ ቤተሰቡን ሰብስበህ እንድትጠብቀኝ። ምንም ሰበብ ብደረድርልኝ አልቀበልህም። እሺ። ወይ ጣጣይ፣ አንዱን ሲሉት አንዱ። በቃ ችግር ከሌለ አማረ የሚባል ሰው ላይኖር ነው። አሁን ደግሞ ምን ፍጠር ነው የምትልህ? ሰላም ጠፍታለች፣ ውለዳት ትለኛለች። በቃ ቤቱን ጠብቂ፣ መጣሁ። አይ እናንተ ሰዎች እንደው ምኑም አልሆነላችሁ ዘንድሮ። ገና ሳይባል ተዝረከረካችሁ። በእናት በወለዱ በሰፈር ቤቢ አትምታኝ። በወንድ ልጅ አምላክ በሀብት በጉልበት ከፈለኩ ገላር። እሺ ትገለኛለህ አውቃለሁ። ይቅርታ ጠየቅኳችሁ እኮ። አሁን ለክቻለሁ። በቃ ተሳስቻለሁ። ልቀቁ።
ሰፈር ሼት ነው? ሞጃ ሰፈር። ምን ሰፈር? ሞጃ ሰፈር አልኩ እኮ። የት ነው እሱ? ጉግል ማፕ ላይ አለ? ምን ላይ አለ? ጉግል ማፕ ስቱፒድ። ጉግል ማፕ አታርፊ። የፈለግሽውን ሰፈር በኢንተርኔት መንጥሮ ያሳይሻል። የትም ሳልሄድ እዚሁ ዱቅ ብዬ ያደግሽበትን ሰፈር ያልሻል። ተናገሪ። አዲስ አበባ የት አካባቢ ነው? የትም ማለቴ ሞጃ ሰፈር አሁን በህይወት የለም። የትኛውም ካርታ ላይ አታገኘው። ትዘላብጃለሽ እንዴ? ልታጭበረብሪኝ እንዳትሞክሪ። አይካልሽ ፍሬንዶቼ እንደቅድሙ መጥተው አክሽን ፊልም ይሰሩብሻል። ወይ አይምጡ። አታድክማቸው በእናት። እኔ ራሱ እኮ ተጭበርብሮብኝ ሰፈር የለኝም ማለት ነበረኝ። አሁን የለኝም። ሰፈሬ ሞጃ ሰፈር ይባል ነበር። አሁን ለመልሶ ማልማቱ ፈርሷል። ሰፈራችን ፈርሶ እናንተ ሰፈር ቤት ሰርተን ስለገባንና እቃ እያስገባን ስለሆነ እኮ ነው አግዙን ያልናችሁ። እንዳትደግሚሽ። አንቺ ንቃት ሽካይ ብትኛለሽ። ስታየኝ እንደ አንቺ ቦርኮ የደሃ ልጅ መስልሻል? አትመስለኝ። ጸዴ ሞጃ ልጅ ነሽ። በወለዱት ወይም በቃ ልሂድና ራሴ እሸከመዋለሁ። ይቅርታ፣ እኔ እኮ እንደኛ ሰፈር መስሎኝ ነው። ወንድ የሆነኛ ሰፈር እቃ ይዞ መጥቶ አያወርዳትም። እኛ እያለን ማንም በሰፈራችን መጥቶ ቢዝነስ እንዲሰራ አንፈቅድም። እኛም ደግሞ ማንም በሰፈራችን መጥቶ እንዲንቀን አንፈቅድም። ይኖወት ለሰፈራችን ጥሩ ተሸካሚ ስንፈልግ ነው ከች ያልሽው። ቤት ምናምን የሚሸከም ሲፈልጉ ደውለን እንጠራሻለን። ስልክሽን አምጪ። ወሰደው እንዳለ ይኸው። በእናትህ ተወኝ፣ በቃ ልሂድ። በቃ ትሄጃለሽ፣ ግን ሰፈራችን መታችሁ ለተሸከማችሁበት ትከፍላላችሁ። እሺ፣ እንከፍላለን። እንዴ 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 እንዴ! ምንድነው አንተ? ምን እያደረግከው ነው? ልጁን ለምንድን ነው የመታኸው? አይታክምትሚ። ምን አባቷ ላይ ፍራፍሬ ዘንበይ እንዴ! አንተ ምን ሆነ ነው እንደዚህ ደም በደም የሆንከው? ምን ተርፈሃል? አይና አለ ለመሆኑ? እስኪ እሱ ነው የመታህ? what? ስንት እንጀራ በልተህ ብትጠግብ ነው አንተ የሰው ልጅ የምትመታው? ማን ስለሆንክ ነው? አባቡን ተፈነክተው አንተ? ባክሽ ማንንም አልፈነከተኝም። ዘንበይ እንዴ! ድንጋይ ላይ ወድቄ ነው። ምን ድንጋይ ላይ ወድቄ? ውሸት! ፍሬ ገነት የተፈነከተና የወደቀ ሰው አትለይም አሉ። ከሞጃ ሰፈር እንጂ ከጅል ሰፈር የመጣው መሰለ? መልስልኝ አንተ። አይንህን ሳላጠፋ ምን ቁርጥ አድርጎ ደሙን እንዳዘራው ንገረኝ እኮ ነው የምልህ። ይችን ሴት ዝም አስብለልኝ። ሳልፈልግ ሴት እንድመታ እያስገደደችኝ ነው። ምን ሴት እንድመታ? እኔን ልትመታኝ? አረ እንደው ምን ልሁ ነው? እኔን ናምታኝ። ከተወለድክ ስንት ሰው መታሃል ለመሆኑ? የምን ጥጋብ ነው የወጠረ እኮ ነው የምልህ። ፍራፍሬ ረፊ። ምን ጭራሽ እኔን ረፊ ልምታሽ እኮ ነው ያለኝ አንተ? አዎ ሰምቼዋለሁ። ዝም ካላልሽ ይመታሻል። ምን አልክ አንተ? ይመታሻል እኔን? እና ልምታይ ሲለኝ አንተ ዝም ትለዋለህ? ዝም ካላልሽ ታዲያ ምን አደርጓል? እውነት አንተ አባቡ ነህ? እዛ ሞጃ ሰፈርን እንደ እንዝርት እንዳላሾርከውና እንዳላሸበርከው እዚህ ራስክን መገረፊያ ዱላ አቀበልክ። ደሃ ላይ ብቻ ነው እንዴ አንተ የምትበረታው? አንተን እዛው እንደጀመረ ይጨርስህ እንጂ እኔ ፍሬ ገነትን ዝምቤን እሺ አይላትም። አሁን ናምታይ ብያለሁ። አዎ ለምን አትይኝም? አረ ብመታስ አሁን እዚህ ላጋጭ። ተይ ብቻውን አይደለም ፍራፍሬ እንዴ፣ ጓደኞቹ መኪና ውስጥ ናቸው እንዴ፣ ባዶ እጃቸውን አይደሉም። ተወው፣ ለዚህ ደቃቃ እኔ ባዶ እጅን በቃዋለሁ። ፍራፍሬ ቤቢ በወለዱ እንዳትነካት፣ ነካ ስለሚያደርጋት ነው። ፍራፍሬ ረፊ እኔን ታስመችኛለች። አባ ናንዲ አባ እጅ ልቀቅኝ አንተ። እሺ አትማሺ። እኔ አንቺን መምታት አልፈልግም። አጠበቀኝ እጄን፣ ልቀቅኝ አንተ። ኧረ እጄን ቤቢ ልቀቃት፣ ምንም አታደርግህም። ከለቀኳት ትመታኛለች። አሳርፋት። አንቺ ፍራፍሬ አባ! ኧረ አባ! እንዴ ምን አይነት መርዝ እጅ ነው ያለው? ባካችሁን እጄን ስትይዘኝ እንዲያስጨነቀኝ አንገቴን ብታንቀኝ ምን ልታደርገኝ ነው? አልነካውሽም። ልትመሺ ስትይ ነው እጅሽን ጋማ ያልኩሽ። አቤት። እንዲያው ነብር አየኝ በል። ቆይ ጠብቅ። ፈለጋችሁኝ? አማረና ጉድህን ስማ። እዚህ ብቻችንን ቢያገኘን ልምታችሁ አለና ከሞጃ ሰፈር ብንወጣ ከሀገር ወጣን መስሎታል። ፍሬ ገነት እስኪ ረጋ በይ። ምንድን ነው? እኔ ለራሴ በጣም ቸኩያለሁ። ሰላም ሰው ሰፈር ሄዳ ጠፍታለች አሉ። ለነገሩ ያ ማን ነው ጎረምሳዋ? ቴዲ ከጠፋችበት አግኝቻታለሁ ይላል። ተቀብየው ልመጣ ነው። ጠፍተህ የተገኘች ልጅህን ትተህ አይኑ የጠፋ ልጅህን አታይም? አይኑ የጠፋ ልጅህን እንዴ? አባቡ
ምንድነው? ከማጋ ተጣላ? ተደበደበ። ትንሽ ነው አባ። እኔ ተደብድቤ አይደለም ከድንጋይ ጋር ተጋጭቼ ነው። ምንድነው የምትቀባጥረው አባቡ? ተፈነከትኩ በል። እሱ እንደሆነ እንኳን ላንተ ለኔም አልተመለሰ። እቺን ይወዳል አማረ። ንገሩኝ፣ ማን ነው ይህን ሁሉ ጥቃት ያደረሰው? በስንት ዓመት ታናሼ በወልደው በማደርሰው ልጅ ልደብደብ እኮ ማን ነው? ንገሩኝ፣ የቱ ወንድ ነው በቤተሰቤ ላይ እጁን ያነሳው? አባ ነገር ብናበርድ አይሻልም? እሱ ማንንም አልተማታም። ደግሞም የተጋጣሚያችሁን ኃይል ሳታመዛዝኑ ዝም ብላችሁ ጦር አትምዘዙ። አባቡ ሌላ ወሬ ትተህ ማን እንዲህ እንዳደረገህ አትነግረኝም? ይኸው እኮ አጠገብ ቆሞ ቁልጭ ቁልጭ እያለ። አልተመታሽም፣ ሰልፍ ዲፌንስ ነው። ምን አለ? ልክ ነው። ካላመናችሁ ጓደኞቹ እዛ መኪና ውስጥ አሉ፣ ይመሰክራሉ። ወይ ቤቢ፣ አንተ ነህ እንዴ? ደህና ነህ? ሰላም ነው ፋዘር አማረ። ቤቢ አንተ እያለ ነው ሰዎች ተመታን የሚሉት? እንዳትለቀው አማረ። እሱ ነው የመታኝ። እሱ ነው የመታኝ? ማ ቤቢ? ቤቢማ አይመታሽም። መታኝ እኮ ነው የምልህ። ኧረ አልመታዋትም እኮ ቤቢ። ምንም ሳታደርጊው ከመሬት ተነስቶ አይመታሽም። ምን እንዴ? አባ ቤቢን ታውቋል እንዴ? እናንተ አታውቁትም? ለነገሩ እኔ ሳላስተዋወቃችሁ በፊት ተዋውቃችኋል። ባሉ ተዋወቁ። ቤቢ እሱ አባቡ ነው ልጄ። ፍሬገነት ደግሞ የልጄ አክስቱ ናት። ቤቢ ማለት ደግሞ ቤቢ የሰፈሩ አለቃ ነው። ቤቴን ለመስራት መጀመሪያ ስመላለስ ጥሩ አድርጎ አስተናግዶኛል። ቤቢ ማለት ቤቢ እኔ ስለ ቤቢ ልናገር ብል ቃላት ያጥረኛል። ባጭሩ የዚህ ሰፈር ችግር መክፈቻም መዝጊያውም እሱ እጅ ላይ ነው ያለው። ማን ጋር? እሱ ጋር? ከዚህ ካፌ ወደቀ ጥሬ የሚያህል ደቃቃ ልጅ ጋር? ደቃቃ ፍራፍሬ ጂስ ግን ሰላም ነው አይደል? እኔን ለመምታት እጁን አንስቶ ዝም ካላችሁት ቆማችሁ እንዳስመታችሁ ነው የምቆጥረው። ይሄ ወላጅ የበደለው ባለጌ። ፍሬገነት በመጀመሪያ ደረጃ የሰው አትሳደቢ። እኔ ከመጣሁ እሱ አንዲት ቃል አልተነፈሰም። አንቺ ግን እንደ ባንዲራ ተወለበለብያለሽ። ደግሞ ወላጅ አልበደለውም። አንደላቃ አሞላቃ ያሳደገች ለሰፈሩ ዘውድ የሆነች ዘውዴ የምትባል እናት አለችው። ደግሞ እንዲህ ስትናገሪው መኪና ውስጥ ያሉት ጓደኞቹን እንዳታስቀይሚ። እንዴ የዘውዴ ልጅ ነው እንዴ? ያሳ ግማቱ ካናቱ አሉ። ፍሬገነት ቤቢ ፒስ ነው። እሺ ማንንም አልተማተም እኮ። እኔስ ምን አልኩ? ቤቢ ሰው አይነካም አላልኩም? በሉ አሁን ወደ ቤት። ስንት ስራ ተቀምጦ መንገድ ቆሞ ወሬ። ቀጥ ብላችሁ ወደ ቤታችሁ። እናንተ አስጠቂዎች! አሁን እናንተ ሞጃ ሰፈር ተወልደን አድገናል ትላላችሁ። ሞጃ ሰፈር የት ነበር? ምን አልክ? በሉ ወደ ቤት አልኩ እኮ። ሐረግ ትደውላለች። አንድም ሰው ከቤት ሳይወጣ ስልኳን ይጠብቅ። በ30 ደቂቃ ውስጥ ሰላምን ይዤ እመለሳለሁ። እናንተም ወደ ቤት ተመለሱ። እየተመለሳችሁ ስትፈልጉ ተሳደቡ፣ ስትፈልጉ ተራገሙ። አፈግፍጉ ብያለሁ። ወደ ቤት። የወፌ ቆመች ድራማን በድምጽ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ መሰረት ሕይወት፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ፣ ትነበብ ተረፈ፣ የኋላሸት ግርማ፣ ቤተልሔም ታየ ነበሩ። ድምጽ ቀረጻ ደበላ ላጲ፣ ድምጽ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወጣ። ወፌ ቆመች።